አንዳንድ የአፍሪካ ሀገራት አሉ ብዙ ጊዜ ደጋግሞ ብርሃን የሚፈነጥቅባቸው ጥሩ መሪዎችን የሚያፈልቁ ሀገራት አሉ። ኢትዮጵያ ባልገዛም ባይነትና በነፃነቷ ለአፍሪካውያን ምሳሌና ምልክት ናት። አንድ ሀገር አለች። አሟሟቱን ሲያስቡት መላው አፍሪካውያንን እንደ እግር እሳት የሚፈጃቸው ቶማስ ሳንካራን የወለደችው ይህችው ቡርኪና ፋሶ ናት። አሁን ደግሞ አምሳለ ቶማስ ሳንካራ የተባለውን ወጣቱን ትራኦሬ አውጥታለች። ወጣትነት እልህና ከፍተኛ የለውጥ ፍላጎት ያለው ወጣቱ ትራኦሬ በቡርኪና ፋሶ ታምር ማሳየቱን ቀጥሏል። በ80ና በ90 ዓመት አዛውንት የሚመሩት ለስልጣናቸው እንጂ ለህዝባቸው ደንታ በሌለባቸው ሴረኛና ዘረኛ በሆኑ መሪዎች የሚተዳደሩት አፍሪካውያን ትራኦሬን እየተመኙት ነው። በዛሬው ልዩ ዝግጅታችን ለጥቂት ጊዜ ነው ተብሎ የነበረውን አገሩን በለውጥ ሲያነቃነቅ ተቀባይነት እስኪያገኝ ነው እንጂ እንደ ሌሎች አፍሪካ መሪዎች ይሆናል ብለውት የነበረውን ነገር ግን ከቀን ወደ ቀን ሀገሩን ከወደቀችበት አንስቶ አንድ መሪ በዚህን ያክል መጠን ለውጥ ማምጣት ይችላል እንዴ እስኪባል ትንግርት እያሳየ ስላለው የቡርኪና ፋሶ ሁለተኛ ኮከብ ኢብራሂም ትራኦሬ አስገራሚ መረጃዎችንና ስራዎችን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። የትራኦሬ ሀገር ከ1896 እስከ 1960 እንደ አውሮፓውያን አቆጣጠር ድረስ ለ65 ዓመታት በፈረንሳይ ቀኝ ግዛት ስር ስትማቀቅ የኖረች ሀገር ናት። ፈረንሳውያኑም የፈረንሳይ የላይኛው ቮልታ እያሉ ነበር የሚጠሯት። በሀገሪቱ ውስጥ የሚፈሱትን ጥቁር ቮልታ፣ ነጭ ቮልታና ቀዩ ቮልታ የሚባሉ የሶስት ወንዞችን ስም መሰረት አድርገው ነው። በ1965 ከፈረንሳይ ቀኝ ግዛት ስትላቀቅ ደግሞ ስሟ የፈረንሳይ የሚለውን ሸክም አራግፎ ሰሜናዊ ቮልታ ተባለ። የመጀመሪያ ፕሬዝዳንቷም ማውሪስ ያሚጎ ነበሩ። የአሁኗ ቡርኪና ፋሶ የቡርኪና ፋሶ ብሔራዊ ቋንቋ ፈረንሰኛ ነው። በስራ ቋንቋነት ሞሲ፣ ቢሳ፣ ዳይሌና ፉላ የተሰኙ ቋንቋዎች ጥቅም ላይ ይውላሉ። ቡርኪና ፋሶ በተፈጥሮ ሀብት የታደለች ሀገር ናት። በዚያም ምክንያት ቀኝ ገዥዋ የነበረችው ፈረንሳይ ተጣብቃ ስትመጠምጣት ኑራለች። ፈረንሳይ ቡርኪና ፋሶን ከቀኝ ግዛት ለቃለች ቢባልም እውነታው ግን እንደዚያ አልነበረም። ቡርኪና ፋሶ ውስጥ የፈረንሳይ ጦር ነበር። ሹመኞች የፈረንሳይ አዳሪዎች ነበሩ። እናም ፈረንሳይ እጅግ ውድ የሆኑ የቡርኪና ፋሶ ማዕድናትን ወደ ፓሪስ ስትጭን ኑራለች። ይህ የቀጠለው ግን ወጣቱ መሪ ኢብራሂም ትራኦሬ እስኪመጡ ድረስ ነው። ቡርኪና ፋሶ የሐቀኞች ሀገር ነው የምትባለው ቢሆንም ግን በፈረንሳይ የሚተከሉ ተላላኪና አምባገነን መሪዎች አጥተዋት አያውቁም። በተለይም ከቅኝ ግዛት ነፃ በወጣች ማግስት የቡርኪና ፋሶ መሪ ሆነው የተመረጡት ማውሪስ ያሚጎ ነበሩ። ማውሪስ ያሚጎ ወደ ስልጣን በመጡ ማግስት የቮልታ ዲሞክራሲያዊ ህብረት ከሚባለው የእርሳቸው ፓርቲዎች ሌሎች የሀገሪቱን ፓርቲዎች በሙሉ ከእንቅስቃሴ አገዱ። ልማቱን ለማስቀጠል 60 ዓመት የኛ ፓርቲ ስልጣን ላይ መቆየት አለበት፣ ሌሎች ፓርቲዎች ጸረ ልማት፣ ጸረ ዲሞክራሲ፣ ጸረ ወዘተ ናቸው ብለው ድስኩር አሰምተውም ነበር ተብለው ይታማሉ። በድርጊታቸው ያዘነው ፖለቲካዊ ተሳትፎው የታፈነበት ህዝብ በ1966 እንደ አውሮፓውያን አቆጣጠር ጀምሮ ተማሪዎች፣ የሰራተኛ ማህበራትና የመንግስት ሰራተኞች ሀገሪቱን በአድማ በሰልፍ አንቀጠቀጧት። ወቅቱ በኢትዮጵያ እየተደረገ ከነበረው አብዮት ጋር ተመሳሳይ ጊዜ ነበር። የሀገር መረበሽን ለማስቆም በሚል ሰበብም ጦር ሰራዊቱ በጉዳዩ ላይ እጁን አስገባና ህገ መንግስቱን አገዴ፣ ፓርላማውን በተነ፣ ፕሬዝዳንት ያሚጎንም ከስልጣናቸው አባረራቸው። ከዚያ በኋላ ሀገሪቱ ምንም የተረጋጋና ሁሉን ያማከለ መንግስት ልታገኝ አልቻለችም ነበር። አንድ ወታደር በሌላኛው እየተፈነቀለ እስከ 1987 እንደ አውሮፓውያን አቆጣጠር ድረስ ሌተናል ኮሎኔል ሳንጎሌ ላሚዛና፣ ኮሎኔል ሳዬ ዜርቦ፣ ሜጀር ዣን ክላውድ፣ ካፒቴን ቶማስ ሳንካራ የሚባሉት 4 ወታደሮችን መሪዎች አድርጋ አፈራርቃለች። የመጀመሪያው የቡርኪና ፋሶ ወርቅ የተፈጠረው እዚህ ላይ ነው። ቶማስ ሳንካራ ጠቅላይ ሚኒስትር ሲሆኑ ለውጥ ያስፈልጋል በሚል መፈክር ነበር። አገሪቱ ለውጥ ያስፈልጋታል፣ ለውጡ የሚጀምረው ደግሞ ከስሟ ነው በማለትም
የሀገሪቱን ስም ከሰሜናዊ ቮልታነት ወደ ቡርኪና ፋሶ ቀየሩት። ስሙን የፈጠሩት ራሳቸው ቶማስ ሳንካራ ናቸው። ቃሉን ለማበጀትም ሙሬ እና ዲዮላ ከሚባሉ የሀገሪቱ ሁለት አበይት ቋንቋዎች አንዳንድ ቃል ተውሰዋል። በሙሬ ቋንቋ ቡርኪና ማለት ሐቀኛ ሲሆን ፋሶ ደግሞ በዲዮላኛ አባት ሀገር ማለት ነው። እነዚህን ሁለት ቃላት አገጣጠሙና ቡርኪና ፋሶ አሏት፣ የሐቀኞች ሀገር። የአፍሪካ ቼጎቬራ ተብለው የሚደነቁት ሳንካራ ለድሆች የሚቆረቆሩ እኩልነትን የሚያቀነቅኑ ቅኝ ገዢዎችንና ጨቋኞችን አጥብቀው የሚቃወሙ ሕዝብን ለመብቱ እንዲታገል የሚያነሳሱ አብዮተኛ ነበሩ። መለሎ ሸንቃጣ ቁመናቸው ከመልከ መልካም ገጽታቸው ጋር ተዳምሮ የኮረዶችን ልብ በቀላሉ ማማለሉ አይቀርም። ሳንካራ ቆራጥ ወታደር፣ ጀግና የጦር መሪ መሆናቸውን አስመስክረዋል። ሰውየው ሁሉንም ናቸው። ከሁሉም በላይ ቆራጥ አብዮተኛ ናቸው። በጀግንነት የተዋጉበትን ጦርነት ኋላ ጭቁኖችን ያጋደለ ትርጉም የለሽ በማለት አወገዙት። ቶማስ ስልጣን ሲይዙ ገና የ30 ዓመት ወጣት ነበሩ። ሻምበል፣ ለመብቱ የማይታገል ባሪያ ሊታዘንለት አይገባም አይነት ብሂል ነበራቸው። ማመፅ ለማይፈልግ ባሪያ በሚደርስበት በደል ልናዝንለት አይገባም። አንድ ቀን ነፃ ለቅሃለሁ የሚለውን የጌታውን ከንቱ ተስፋ አምኖ የሚቀበል ባሪያ ለሚደርስበት ሁሉ ኃላፊነቱን ራሱ መውሰድ ያለበት፣ ነፃ የሚያወጣው ትግል ብቻ ነው ይል ነበር ቶማስ ሳንካራ። የአሁኑ ትራኦሬም ዳግም የተነሱት ቶማስ ሳንካራ እስኪመስሉ ድረስ ይህ አቋም አላቸው። ቶማስ ፍትህና እውቅና በሚፈልጉት ድሆች ዘንድ ተቀባይነት ነበረው። እኒያ ከድህነታቸው በስተቀር የራሳቸው ስብዕና ባላቸው የማህበረሰባቸው አባል ወይም የሀገራቸው ዜጋ በመሆናቸው በሚኮሩት ዘንድ ተወዳጅ ነበሩ። እሱን ልዩ የሚያደርገው ጽናቱ ነው። ለሀገሩና ለሕዝቡ ለመስራት ያለው ፍላጎት ነው። ወጣቱ መሪ ከዘመናቸው የቀደሙ ነበሩ። በድሆች መወደዳቸው፣ በተለይ ማርክሲዝምን ማቀንቀናቸው፣ እንደ ወዳጆቻቸው ሁሉ ፓሪስና ዋሽንግተንን የመሳሰሉ ጠላቶቻቸውንም ጠንቅቀው ያወቁበት ነበር። እንደ አብዮተኛ አብረው የቆሙ፣ እንደ ወታደር የተማማሉ ጓዶቻቸውን ጃሳሩባቸው፣ አስገደሏቸውም። ግን ይህች ሀገር ሌላ ጀግና ወልዳለች፣ ኢብራሂም ትራኦሬ። ኢብራሂም ትራኦሬ በአንድ እጁ በውጭ የሚታገዙ ሽብርተኞችን እየተፋለመ፣ በሌላ እጃቸው ደግሞ ሀገራቸውን ለማሳደግ እየተሯሯጡ ነው። ተቃዋሚ ብዙም የላቸውም። ካሉም የተቃወመውን ነገር መጥቶ ራሱ እንዲያስተካክለው ያደርጋሉ። ለምሳሌ አንድ የቡርኪና ፋሶ ዜጋ ትራኦሬ ሽብርተኞችን ማስወገድ አልቻለም የሚል ተቃውሞ በማህበራዊ ሚዲያ ያቀርባል። ታዲያ ትራኦሬ ለምን ተቃወምከኝ ብለው አላሰሩትም። ይልቁንስ አምጡት ካሉ በኋላ ስልጣን አስገቡት። እናም መሳሪያ አስታጥቀው በል ሽብርተኞችን ተዋጋ ብለው እያዋጉት ይገኛሉ። ኢኮኖሚው አላደገም ብሎ የሚቃወም ዕውቀት ያለው ሰው ካለ ትራኦሬ መጥቶ ኢኮኖሚውን እንዳሳድግ ቦታውን ይሰጡታል። ካላሳካው ግን ቅጣት ይከተለዋል። ኢብራሂም ትራኦሬ በዝቅተኛ ኑሮ ደረጃ ለሚገኙና ቤት ለሌላቸው ቡርኪና ፋሶዎች ነፃ ቤቶችን መገንባት ጀምረዋል። ይህን ምናልባት ከጋዳፊ ውጭ የተገበረው አልነበረም። በ2030 እያንዳንዱን የቡርኪና ፋሶ ሕዝብ የቤት ባለቤት ለማድረግ ራዕይ ይዘዋል። እነዚህም ፕሮጀክቶች ለመደገፍ ከደሞዝ ምንም አይነት ቀረጥ አይቀነስም ብለዋል። ኢብራሂም ትራኦሬ ምንም አይነት የፖለቲካ ሳይንስ አልተማሩም። በፕሬዝዳንትነት ዘመናቸው ኢብራሂም ትራኦሬ የሚኒስትሮችንና የፓርላማ አባላትን ደሞዝ በ30% በመቀነስ የመንግስት ሰራተኞችን ደመወዝ በ50% ጨምረዋል። የፈረንሳይ ሚዲያን በቡርኪና ፋሶ አግደዋል። የፈረንሳይ ወታደሮችን ከቡርኪና ፋሶ አስወጥተዋል። መንግስታቸው አዳዲስ መንገዶችን በመገንባት ነባር መንገዶችን በማስፋትና የጠጠር መንገዶችን ወደ አስፋልት ደረጃ እያሳደገ ነው። ለዚህ ነው ትራኦሬ ቶማስ ሳንካራን ዳግም ነዋል የተባሉት። በእርግጥም እንደ ቶማስ ሳንካራ ሆነዋል። አሁን ብዙዎች የሚፈሩት ልክ እንደ ሳንካራ በለጋ ዕድሜያቸው እንዳይገደሉ ነው። ምክንያቱም የአፍሪካ ዙፋኖች ብዙ ጊዜ አምባገነኖች እንጂ ሐቀኞች ስልጣን ላይ አይቆዩበትም። አበቃን። መልካም ጊዜ ተመኘን።